ንጽህናህን አላቆሽሽም። ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። መልከ መልካም ወጣት ነው። በኸምር ሱስ የተለከፉ ጓደኞች ቢኖሩትም እሱ ግን እንደ ኸምር የሚጠላውና የሚጸየፈው ነገር አልነበረም። ኸምር ለእርሱ ደመኛ ነው። በህይወት ዘመኑ ፈጽሞ እንደማይቅም ሰው ሲናገር ሰማይ የውሃ ድርቀት መቷት ኸምር ብታዘንብ በጥም እሞታለሁ እንጂ አንዲት ጠብታም ቢሆን ወደ ጉሮሮዬ አትደርስም ይላል። ኸምር የሚያዘወትሩ ጓደኞቹ አብሯቸው እንዲዝናና በየጊዜው ይወተውቱታል። በኸምር ላይ ያለው አቋም ከዕለት የጠጠረ ነበር። ኸምር እንደማልጠጣ ታውቃላችሁ? ለምን አብሬያቸው እሄዳለሁ ይላቸዋል። አብረህም ብትጠጣ ደስ ይለናል፣ ካልፈለክ ደግሞ ጨዋታው ላይ ብቻ ትሳተፋለህ። እንዴት የሚያምር ድምጽ ያላት ቆንጆ ሴት አለች መሰለ። የእርሷን መረዋ ድምጽ ማድመጥ ብቻ ከመጠጥ የበለጠ ነው ይሉና ጭቅጭቅ ያረጉታል። ውትወታቸውን መቋቋም አልቻለም። ኸምር የሚባል በአፉ እንደማይዘውር እርግጠኛ ስለሆነ በመጨረሻም ተሸነፈ። ምሽቱን አብሯቸው ለማሳለፍ ወሰነ። ኮማሪ ቤቱ በጠጆች ተሞልቷል። እየጀመረ ያለ ሞቅ ያለው ጥንብዝ ብሎ የሰከረ ሁሉም አይነት ሰዎች በየራሳቸው ዓለም ይወዛወዛሉ። ያቺ ውብ ሴት እንደ ሰሜን ኮከብ የሚያንጸባርቅ አይኗ የወንዶችን ልብ ምት ትጨምራለች። የአእዋፋት ዝማሬን የሚያስንቀው መረዋ ድምጿ የተኛ ህሊናን ታሰምታለች። ወጣቱ ገና በመጀመሪያው ቅጽበት ልቡ ደንግጦላታል። ኸምር ለሁሉም ታደለ። እርሱ ኸምር እንደማይጠጣ ሲገልጽላት ነበር ትኩረቷን የሳበው። ተዩ፣ እርሱ አይጠጣም፣ የእርሱን ፋንታን ይጠጣለሁ አለ። ከጓደኞቹ በምላሱ መርዘም የሚታወቀው። እንዴት የሚገርም ወጣት ነው! በዚህ ወጣትነት እድሜው ከኸምር የሚርቅ በዛ ላይ መልኩ የሚያምር ሸበላ ስትል አሰበች። ወጣቱ የራሱን ክብር የሚጠብቅ ሌሎችን የሚያከብር እንደ ሰካራም ጓደኞቹ ጋጠወጥ ቃል ካፉ የማይወጣ እጅግ የተረጋጋ መሆኑ የቆንጆዋን ሴት ትኩረት ይበልጥ ስቧል። እንዲህ አይነት ቦታ እኮ አይመጥነውም ስትል ከራሷ ጋር አወቃች። ምናልባት ይሉኝታ የሚያጠቃው አይነት ሰው ሳይሆን አይቀርም። እዚህ የመጣው ለጓደኞቹ ሲል መሆን አለበት። ለራሷ መልስ ሰጠች። መጠጥ ቤት ውስጥ ያሉት ሰዎች ቁጥር ቀስ በቀስ እየቀነሰ ሄደ። የቀሩት እሱና ጓደኞቹ ብቻ ነበሩ። ጓደኞቹም ከፍተኛ ስካር ውስጥ በመግባት ላይ ናቸው። ወጣቷን የሚጎነትል፣ የሚሳደብ፣ ለመደባደብ የሚሞክር። ሶስቱም ጓደኞቹ የተለያየ ባህሪ ማሳየት ጀምረዋል። ስካራቸው ሳይበረታ ወደ ቤታቸው ሊመልሳቸው አሰበ። ሁለቱ ጓደኞቹ ራሳቸውን ችለው መራመድ በመቻላቸው አልተቸገረም። አንዱን ግን ከማዘል ያልተናነሰ ደግፎ ከኮማሪ ቤት ወጣ። ነገ የሚመጣ ይሆን ስትል አሰበች ወጣቷ። በሚቀጥለው ቀን አብሯቸው እንዲሄድ ጓደኞቹ ጠየቁት። እየኖሩት ያሉት ህይወት እንዴት ጸያፍ እንደሆነ ትላንት ምሽት ላይ ይበልጥ አይቷል። እነሱ ደግሞ ይህችን ምሽት እንዴት በጉጉት እንደሚጠብቋት ያውቃል። አይ ዛሬ እንኳን አልሄድም አላቸው በመግደርደር አይነት። የዛች ቆንጆ ገጽታ ፊት ለፊቱ ተደቅኖበታል። ዞር በልልኝ ቢለው ወይ ፍንከች። እባክህን ብቻህን አትሁን፣ እኛ ጠጣ ብለን አናስቸግርም። በቃ ከኛ ጋር ሆነ ስትዝናና ምሽን ያለ። በዛ ላይ የልጅቱ ዘመን አልተመቸም ሲሉ ድንግጥ አለ። ያስብ የነበረው ስለ እርሷ ነበርና ዛሬም ተሸነፈ። ኸምር ፈጽሞ እንደማይቀምስ ግን አሁንም እርግጠኛ ነው። ከልቡ ይጠላዋል። ኮማሪያ ቤት ሲደርሱ አይኗን ያረፈው እርሱ ላይ ነበር። ሌሎቹን ጉንጯን ስትስማቸው እሱን ግን የአክብሮት ሰላምታ አቅርባ ብቻ ዝም አለችው። ዛሬም ኸምር የሚባል ነገር አልቀመሰም። ከልቧ አከበረችው፣ በስብዕናው ተማረከች። በአንጻሩ ጓደኞቹን ከሌላው ጊዜ በበለጠ ናቀቻቸው። ወጣቱ ያለ ቦታው የተቀመጠ እንቁ ሆኖ ታያት። ለእርሱ ያላት አክብሮት ወደ ፍቅር እያደገ መሆኑን አላጣችው። እርሱም ቢሆን ተመሳሳይና ጥልቅ ስሜት እያዳበረ ሄዷል። ጓደኞቹና እርሱ ብቻ ቀርተዋል። ሌሎች ደንበኞች መጠጥ ቤቱን ለቀው ከሄዱ ደቂቃዎች አልፏል።
በስካር መንፈስ ሲያውካኩ የነበሩ ጓደኞቹ ራሳቸውን ስተዋል። በዙሪያቸው ያለውን ሁኔታ ማስተዋል የማይችሉበት ደረጃ ደርሰዋል። ይህች አጋጣሚ ወጣቱ ከወጣቷ ጋር ይበልጥ እንዲቀራረብ ምክንያት ሆነች። የምትዘፍናቸው ዘፈኖች የእርሱን ስብዕና ለማድነቅ የታለሙ ነበሩ። አስተያየቷ እጅግ ፈታኝ፣ ቅላጼዋም በርካኪ ሆነበት። ቀረበችው፣ እርሱም ቀረባት። መቀራረባቸው ግን ያካል አልነበረም። ከዛ በላይ ብርቱ የሆነ መቀራረብ ነበር። የልብ ለልብ ቅርርብ። ልብ የደነገጠልህ የመጀመሪያ ቀን ሳይህ ነበር። አይን አይኑን እያስተዋለች በአፍረት ተውጦ አይኑን ሰበር አደረገ። ይህ ንጽህናን እኮ ነው ይበልጥ እንዳፈቅር የሚያደርገኝ ስትለው ይበልጥ በአፍረት ተዋጠ። ብዙ ነገር በሆንልህ እንዴት ደስ ባለኝ፣ ግን አንተ ንጹህ ሰው ነህ፣ ንጽህናህን ማቆሸሽ አልፈልግም ትለዋለች። ሌላ ክፉ ነገር ያሰበ ልቡ ምሽሽ ይልበታል። እርሱ ኸምር ፈጽሞ እንደማይቀምስ ሁሉ እርሷን ፈጽሞ እንደማትነካው ታረጋግጥለታለች። ከዕለታት በአንዱ ምሽት ጓደኞቹ እንደለመዱት ጥንብዝ ብለው ሰክረው ራሳቸውን ሰጥተው ወጣቱና ወጣቷ ብቻቸውን ቀርተዋል። ግን ለምንድን ነው እንደ ጓደኞች የማጠጣው ስትል ጠየቀችው። በህይወቱ ሊረሳው የማይችለውን ዘግናኝ ታሪክ አጫወታት። አባቴ በየምሽቱ ኸምር ጠጥቶ ቤት ይገባ ነበር። የልጅነት አእምሮ ያን የነበረውን ሁኔታ በሙሉ ቀርጾ አስቀምጦታል። ታዲያ በየምሽቱ እናቴን ይደበድባታል። እኔን እንዳይመታኝ እናቴ ምን ያህል እንደምትሳቀቅ አልረሳውም። ልቧ እኔ ላይ ሆኖ የሚያርፍባት ዱላ የሚሰማት አይመስለኝም። በአንድ ምሽት እጅግ ዘግናኝ ክስተት ተፈጠረ። አባዬ እንደ ልማዱ ከመጠጥ በላይ ሰክሮ የቤታችን በር በኃይል ይደበድባል። እናቴ በፍጥነት ወደ በሩ አመራች። አባቴ ግን ትዕግስቱ ያለቀ ይመስላል። በሩን በተደጋጋሚ ያለማቋረጥ ይነርተው ይዟል። እናቴ በሩን ከፍታ ራሷን የሳተውን የአባቴን ደግፋ ለማስገባት እጇን ዘረጋች። የማይቀረውን ዱላ ከእርሷና ከልጇ ለመመከት አቅም እንደሌላት ታውቃለች። ምናልባት ቢራራልኝ ብላ ይሆን እጇን የዘረጋችው? ዞር በይልኝ አለ በከፍተኛ ቁጣ። በድንጋጤ ወደ ኋላ ሸሸች። አባቴ ግን በዚህ አላበቃም። በስካር መንፈስ እየተንደረደረ ሄዶ አነቃት። ጭንቅላቷን በኃይል ወዝውዞ መሬት ላይ ወረወራት። የወደቀችው ጉልቻው ላይ ነበር። ጭንቅላቷ ሲፈጠፈጥ ታየኝ። በቅጽበት ህይወቷ አለፈ። በደም የተነከረችው እናቴን አገላብጬ ሳምኳት። ልቤ ምሬትን ባነባ። አባቴ የሚያየው ከባድ ስህተት ከስካሩ ያነቃው ይመስላል። ጭንቅላቱን በሁለት እጁ ይዞ እሪታውን አቀለጠው። እናቴን እስከ መጨረሻው መለየቴን የተገነዘብኩት ቆይቼ ነው። ሐዘኔ እየመረረ ሄደ። እንዲህ በአሰቃቂ ሁኔታ አጣኋት። ኸምርን ለዚህ ነበር የምጠላው። ወጣቷ በሰማችው ታሪክ ልቧ በእጅጉ ተነካ። ስቅስቅ ብላ አለቀሰች። እንባዋ በጉንጯ መስመር ሰርቶ ወረደ። እንዴት የሚያሳዝን ክስተት ነው አለች። ሐዘኗ አጥንቱን ዘልቆ ተሰማው። እንዴት እንዳሳዘንከኝ መግለጽ ይከብደኛል አለች እንባዋን እየጠረገች። ከዚህ ጊዜ በኋላ ቅርርባቸው ይበልጥ ጨመረ። እንዲህ የምታፈቅረውና እንዲህ የምታዝንለት ሴት ማግኘቱ ልቡን በሐሴት ሞልቶታል። ይህ አይነት ቅርርባቸው ለረጅም ወራት ቀጠለ። ለእርሱ ያላት ስሜት ስትገልጽለት አንተ እኮ እጅግ ንጹህ የአላህ ባሪያ ነህ፣ ኸምር አትጠጣም፣ ሴት ልጅ በሐራም ነክተህ እንደማታውቅም ነግረኛል። እኔም ይህ ንጽህና ይበልጥ እንዳከብርህና እንዳፈቅርህ ያደርገኛል። ግን በፍጹም እንድነካህ አልፈልግም። እኔ ብዙ ወንዶች እንዳሻቸው የሚቆልፉኝ ቆሻሻ ሴት ነኝ። ያንተን ንጽህና ማቆሸሽ አልሻም ትለዋለች። የወጣቱ ፍቅር ከዕለት ዕለት መናገሩን ቀጥሏል። ልቡ ለእርሷ ሙሉ በሙሉ እጅ ሰጥቷል። ቀኑን ሲያስብ የሚውለው ስለ እርሷ ነው። ምሽቱን የሚያሳልፈው ከእርሷ ጋር ነው በሐሳብ። ጓደኞቹ ሰክረው ራሳቸውን የሚስቱበት ጊዜ በጉጉት ይጠብቃል። ከመሃሉ ከዓይኗ ሰረቅ እያደረገች ታውቋለች። ከእርሷ ጋር ብቻውን የሚሆንበት ጊዜ ይረዝምበታል። ዳሩ ግን እንደ ጓደኞቹ ነፃ ሆኖ ከእርሷ ጋር መላፋት አይችልም። ከዓይን አፋርነቱ በተጨማሪ የእርሷ ጠንካራ አቋም በልቡ እንጂ በአካሉ እንዲነካለት አያደርገው። ዓይኗን ባያቀረረ እኔ አንዲት አገልጋይ ባሪያ ነኝ፣
አሳዳሪ ገንዘብ ለማግኘት ሲል ውበቴን ተጠቅሞ ከማሪ ቤት ከፈተልኝ። አንተ ግን ንጹህና ነፃ ሰው ነህ። ይህን ስለ ለአንተ ያለኝ ፍቅር ከፍተኛ እንደሆነ አትዘንጋ። ነገር ግን በጣም ስለምሳሳልህና ስለማዝንልህ በወንጀል ላቆሽሽ አልፈልግም። ለዚህም ነው እንድትነካኝም አልፈቅድልህ ትለዋለች። የወጣቱ ልብ ሐሴትና ስቃይ ይፈራረቅበታል። ከዕለታት በአንዱ ምሽት በፍቅር አይን እየተመለከተችው ወጣቷ እንዲህ ተማጸነችው። የኔ ፍቅር፣ በፍቅርህ ልብ የተሰቃየ፣ በተደጋጋሚ እንደገለጽኩልህ ንጽህናህን ማቆሸሽ ደግሞ ፈጽሞ አላደርገውም። ምን አለበት ከዚህ ካለሁበት መከራ ብትገላግለኝ? እባክህ ነፃ አውጣኝና ያንተ አድርገኝ። የምትችል ከሆነ 1000 የወርቅ ሳንቲሞች ከፍለህ ግዛኝና እስከ ህይወቴ ፍጻሜ ሚስትህና ታማኝ ፍቅረኛ ሆኜ ልኑር። ወጣቱ ይህን ያህል ገንዘብ ማግኘት እንደማይችል ያውቃል። ያን ማድረግ ባለመቻሉ ደግሞ ይህችን ወጣት ምንጊዜም ሊያገኛት አይችልም። እርሷም ፈቃደኛ አይደለችም። ስለማትወደው አይደለም፣ ስለማታፈቅረውም አይደለም፣ ልታቆሽሸው ስለማትፈልግ እንጂ። ወጣቱ ስር የሰደደውን የወጣቷን ፍቅር የማይቋቋምበት ደረጃ ላይ ደረሰ። ህይወት ገሃነም ሆነችበት። በወጣቷ ፍቅሩ ልቡ ቢሞላም እንደማያገኛት በተሰማው ቁጥር ራሱን በእጅጉ ይጣላል። የብቸኝነት ህይወት ከጀመረ ሰነባብቷል። የሚጥመው ነገር አጥቷል። ህይወት እጅ ብለዋለች። የዕለታት በአንድ ከባድ ውሳኔ ላይ ደረሰ። ውሳኔው የዚህች ዓለም ህይወቱን ብቻ የሚነካ አልነበረም። የመጪው ዓለም ዕጣ ፈንታውም አደጋ ላይ የሚጥል ውሳኔ ነበር። ራሱን ለማጥፋት ወሰነ። ከባድና ቅጣቱ ብርቱ የሆነ ወንጀል። አዎ፣ ራሴን ማጥፋት አለብኝ። ላገኛት የማልችል ቆንጆ ወጣት አፍቅሬ በስቃይ መኖር አልሻም። እንቅልፍ እንኳን በዓይኔ ከዞረ ቀናት ተቆጠሩ። ሰውነቴ መነመነ። የመኖር ትርጉም አጣሁ። ህይወቴ እንዲህ ከሚመሰቃቀል ራሴን ማጥፋት ይቻለኛል ሲል ቁርጥ ያለ ውሳኔ ላይ ደረሰ። ወጣቱ ራሱን የሚሰቅልበት ገመድ ተዘጋጀ። የገመዱን ጥንካሬ በሁለት እጆቹ ሳብ አድርጎ ፈተነ። ሙሉ አካሉን መሸከም የሚችል መሆን አለበት። ገመዱ አስተማማኝ መሆኑን አምኗል። ከሚያፈቅራት ሴት እስከ መጨረሻው ሊያራርቀው የሚቻለው ይህ ውሳኔ እንደሆነ ለራሱ በተደጋጋሚ ነግሯል። ከእርሷ ከመራቅ ውጭ ፈጽሞ ሰላም እንደማያገኝ ያውቃል። መገላገል አለብኝ ሲል የታፈነ ድምፅ አወጣ። ግን እኮ አፈቅራታለሁ፣ ከሞትኩ ፍቅሬም አብሮ ያበቃል ማለት ነው ሲል ከራሱ ጋር ይሟገታል። በስቃይ ውስጥ ሆኖም ቢያፈቅራት ደስ ይለዋል። እንደማያገኛት ሲያስብ ደግሞ ሐሞቱ ይፈሳል። ምን ዋጋ አለው? እርሷን ማፍቀር ትርፉ ስቃይ ብቻ ነው። መፍትሄው ራሴን ማጥፋት ብቻ ነው ሲል በውሳኔው ይጸናል። በተቆለፈ ቤቱ የጣራ ማገር ላይ ገመዱን በውል አስሮታል። የቆመበት ወንበር ሲጣልና ሊወድቅ ሲቃጣው ድንግጥ አለ። አይ ሰው፣ አሁን ራሴን ለማጥፋት እየተዘጋጀው መውደቅን መፍራት ምን ይሉታል ሲል አግተመተመ። ፈራው እንዴ ሞትን? በፍጹም አለ ለራሱ። ወንበር ላይ ተስተካክሎ ካቆመ በኋላ ገመዱን አንገቱ ላይ አጠቀቀ። ወንበሩን ፈንግሎ ጥሎ ሙሉ አካሉን ገመዱ ላይ ለማንጠልጠል የመጨረሻው ቅጽበት ላይ ደርሷል። ከጥቂት ደቂቃ በኋላ ሬሴ አንገት ላይ ይወዛወዛል ማለት ነው የሚል ሐሳቡን ልብ አለበት። የሚሻለው ይህ ነው ሲል ለራሱ ምላሽ ሰጠ። ወጣቱ ውሳኔውን ለመፈጸም ሁሉንም አይነት ዝግጅት አጠናቋል። አንገቱ በገመዱ ተጠልፏል። የአካሉ ክብደት የደም ስሮቹ በመጫን ህይወቱን የሚያከትምበት ቅጽበት ብቻ ቀርቷል። የዚህን ወጣት ህይወት ሊታደግ የሚችል ተአምራዊ ኃይል ያስፈልጋል። በርካታ ሐሳቦች ወደ አእምሮ ተክተለተሉ። የወጣቷ ቁንጅና፣ የድምጿ መስህብነት፣ የውዳሴዋ ለዛ፣ ብቻቸውን ሆኖ የልባቸውን ያወጉበት ሰዓታት፣ ሁሉም ክስተቶች አሁን የሚከሰቱ ያህል በአይነ ህሊናው ታየው። የወጣቱ አእምሮ የሐሳብ ፈረሱን ወደ ኋላ ዞሮ ሽምጥ ጋለበ። ወደ ልጅነት ዘመኗ አከነፈው። ያቺ ምስኪን እናቱ ድቅን አለችበት። የአባቱ ገጽታም ፊት ለፊቱ መጣበት። ኸመር ድብደባ፣ የእናቱ መታነቅ፣ በመጨረሻም ከራሱ በላይ የሚወዳት አንድዬ እናቱ ጭንቅላቷ ፍልጥፍ ሲል እንደተቀነባበረ ፊልም ቁልጭ ብሎ ታየው። የወጣቱ እንባ እንደ ክረምት ጎርፍ ፊቱን አጥለቀለቀ። አንገቱ ላይ የተጠለቀው ገመድ በእንባ ራሰ።
በዚህ ቅጽበት ያ ተአምራዊ ኃይል ከሞት የታደገው ለወጣቱ ሕይወት ሊቸረው ከተኛበት ጥልቅ እንቅልፍ የነሳው ኢማን ኃይል ነው። የሕይወትን ማዕበል እንድንቋቋም የሚያስችልና የሰይጣንን ሴራ በማጋለጥ ከፍተኛ ጥፋት የሚያድን ተአምራዊ ኃይል። ወጣቱ ከእምነት ዓለም በእጅጉ በራቀበት በዚህ ቅጽበት በእናቱ ትዝታ ውስጥ የሰይጣን አደገኛ ተንኮል ማየት ይቻላል። አባቴን ኸምር እንዲጠጣ በመገፋፋት እናቴን እንዲገድል ተደረገ። እኔን ደግሞ ከኸምርና ከዝሙት የራቁ ከመሆኔ ከሁለቱም ወንጀሎች በእጅጉ ለገዘፈው ራስን የማጥፋት ወንጀል አነሳሳኝ። አዑዙ ቢላሂ ሚነ ሸይጣን ረጂም አለና የጌታውን ምህረት በመለመን እንባውን አዘነበ። ጌታዬ ሆይ ምህረትህን እለምንሃለሁ። ለዚህ ሁሉ የበቃሁት ያንተን ትእዛዝ በመጣሴ ነው። ይቅር በለኝ ጌታዬ ሲል አምላኩን ተማጸነ። አንድ የቅዱስ ቁርአን አንቀጽ ትዝ አለውና እንዲህ ሲል አነበበ። እነዚያ የተጠነቀቁት ከሸይጣን የሆነ ዘዋሪ በነካቸው ጊዜ ጌታቸውን ይገነዘባሉ፣ ወዲያውንም እነሱ ተመልካቾች ይሆናሉ። አልአዕራፍ ቁጥር 201። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ እናመሰግናለን።